ኢሳምቢኬ ዘቦቹን ከኋላ ሳታስቀራቸው አልቀረችም። ካኒሁማስ በህም ተከተሏቸው እንዳዘዝከን ባይም አንከተላቸውም እንደ ባይም አይ ከጫካው ሳትወጣ አትቀርም። ይሄኔ ብንሄድም እንኳን ልንይዛት አንችልም። ባይም ኦሎጋን አምልጠዋል። ጋሪያቸውን ጫካ ውስጥ ጥለውታል። እናም በእግራቸው ነው የሄዱት። ዱካ ማግኘት አልቻለም። አልቱጋ እኔ በማነፍነፍ ጎበዝ የሆንኩትን ያህል እሱም ዱካን በመደበቅ በጣም የተካነ ነው። በደረቱ ላይ የከፈትኩለት የዚህ አይነቱ ቁስል ተሸክሞ እንኳን ሩቅ መሄድ የሚችል አይመስለኝም። ቆየም ዘገየ ይወጣል። በሉ ወደ ጎሳችን እንሄዳ። ሻንጎን ሰበስባለን፣ አቅጣጫችንንም እናስተካክላለን፣ ኢላማም እንጥላለን። መሪዎች እናንተም ከኛ ጋር ትመጣላችሁ። እንሂድ። እናቴ አቤት። ወደ ህልሜ አንድ እርምጃ ቀርበናል። አላህ የተመሰገነ ይሁን። የልጄን ስም አውቀናል። ብዙም ነገር እናውቃለን። ደግሞ በቅርቡም ትጣመራላችሁ ኢንሻአላህ። ኪስሜት እስቲ መልካችንን የምንቀይረውን አዘጋጁ። ሶፊያ ትከተለናለች። ለኦስማን በይ ምስራችን ማብሰር አለብን። አላዲን እንሂድ። ከመናገሯ በፊት ያቺ ሴት መሞት አለበት። ለባላ የፖይናን ስም ተናግራለች። እንይዛቸው ካልቻል ሁሉንም ነገር ትነግራታለች። በፍጥነት እንሂድ። ጎሳው ከመድረሱ በፊት እነርሱን ማግኘት አለብን። እንሂድ። ነግሬያችሁ ነበር። ኦስማን ልክ እንደ ሌሎቹ ጠላቶች አይደለም ብዬ። በዝርዝር ነው የሚያክደው። እያንዳንዷን ቅንጣት ተገል። ኦስማንን በጣም የምታደንቂው ትመስልያለሽ። እኔም ልክ እንደ ሌሎቹ ጠላቶች አለመሆኔን እንግዲህ አሁን ልታውቂ ይገባል። እንደ ኦስማን ያሉ በርካቶች በእግሬ ስር ተጨፍልቀው ሞተዋል። ዛሬ ማታ ለአላህ የምጸልየው የኦስማንን ህይወት እንዲቀጥፈው ብቻ ነው። ሌላ ምንም አይነት ሀሳብ አይኖረኝም በፍጹም። እርሱም ይሆናል በጉማሃቱ ኦስማን እጅግ መከላከያ በሌለው ቅጽበቱ ወቅት ዛሬ ማታ ያልፋል። ኦስማን ዛሬ ማታ ሰይፉን አያነግብም። ዛሬ እርሱን ለመግደል ሁነኛው ጊዜ ነው። በእርግጥ ሊያመሰግነንም ይገባል። በቀድር ምሽት ስለሆነ የምንገድለው በመወሰኛይቱ ሌሊት የኦስማን በይ የሚስጥር ጎሳ ወታደሮቹ በጎሳዎቹ ላይ ጥብቅ ቁጥጥር እንዲያደርጉ ንገሯቸው። መልካም ባይም ሻንጎ እስከሚጀመር ድረስም መሪዎቻችን እናስተናግዱ። ሳይም በኔ ጋር እንዲመጣ ንገሩት። እንዳዘዝከን ባይም በርሲ በኩል መሪዎች፣ በርሲ በኩል ባካችሁ። እንኳን እንዳመጣ ባይ እናት ሼት ናት። ይኔ ወደ ስንጠብቃቸው ነበረ። ችግር ውስጥ እንደማይወርቁ ተስፋ አድርጋለሁ። ያቺ ሰይጣን ብታታላቸው ውስጥ አየኔዎች የሰይጣኖችን ተንኮሎች ሁሉ እናውቃለን። ምናልባትም የምስራች ይዘው እየተመለሱም ይሆናል። ኢንሻአላህ ኢንሻአላህ። ፖይና ባላ ምን እየተከናወነ ነው? ባለ የልጃችን ስም ፖይና ነው ባይም ምን? እንዴት? የት ናት? ሁሉንም ነገር እንደርስበታለን ባይም ወደ ሐኪም ክፍል ውሰዷት። ቁስሏን በጥንቃቄ ተኩሱት እህቶች። ሉሲያ ማናት? ቄስ ሉሲያ ናት።
ልክ ልትናገር ስትል ሶፊያ ደረሰችና ልትገርላት ሞከረች። ሶፊያ ሸይጣን ምንም እንኳን ልጃችንን ከኛ ብታረቅም ወደኛ ደግሞ እያቀረበች ታመጣታለች። አትጨነቂ አንቺ። መልካም አትጨነቂ። በጣም በቅርቡ አዎ ሀቱን በይም እርጉዝ ብትሆኝም እንኳ ውጊያ ሄድሽ እኔን ይዘኝ ባትሄድ አንተ እኔ ከእናቴ ጋር ሄድኳ። ከዚህም ባሻገር ደግሞ ልጄ በዚህ በጣም ደስተኛ ነው። እንደ አባቱ ነዋ። አዎ በእርግጥም አዎ። በይ ነይ እንሂድ። ዘንግሪ ያድነሃል ኡሉጋ ነፍስህ ከሞት ትጸዳለህ። ጥቁሩን መናፍስቶች አባርራቸውና ኡሉጋን አድነው ሻመል። ካልሆነ በሕይወት አላተርፍም። ጥሩ ሕይወቱን ታድጎታል፣ ያገግማል። ሆኖም ጥቁር መናፍስቶቹ ፈልገውታል አልቱጋ። እንግዲያውስ እነዛ መናፍስቶች አባርራቸው ሻመል። ኡሉጋን በየቀኑ ዳግም ይወለደ። ለበቀል ተነስ ኡሉጋን፣ ለበቀል ተነስ ኡሉጋን። ልጃችንን ለዓመታት ያሳደገቻት ቄስች ናታ። ከእኛ የሰረቁት ዓመታቶች ምስክር እርሷ ናት። ማወቅ የምንፈልገውን ሁሉ ታውቃለች። እርሷ ባሂም አላዲን እንደምንም ብለህ እንድትድን አድርጋት፣ አግዛት። ሄደች የምችለውን አደርጋለሁኝ አባ። በአላህ ፍቃድ በሕይወት እንድትቆይ እንረዳታለን ኢንሻአላህ። የልጃችሁ ስም ፎይና ነው እንዴ? አዎ። ቄሷ ሁሉንም ነገር ልትነግረን ነበረ፣ ግን ያቺ ሶፊያ የሚሏት እባብ አልፈቀደችላት። ምን ማለት ነው ታዲያ? ሉሲያ ለምን የዚህ አይነት ነገር አደረግሽ? ለምን የኔን ስም ነገርሻቸው? ስሟ ፎይና ሳይሆን ሀሊሜ ነው። እህቴን እኛንም ሌሎቹንም ነገሮች ሁሉ እንድትረሳ አድርገዋታል። ጭንቅላቷ ላይ ያደረጉት ምንም ይሁን ምን ነፍሷና ደሟ የእኛ ነው። የእኛን ነፍስና ደም ነው ያዘችው። በፍጹም ያንን ሊቀይሩላት አይችሉም። በፍጹም አታስቢ፣ አትጨነቂ አንቺ። አዎ ስንጣመር ሁሉንም ነገር እንድታስታውስ ደግሞ እንረዳታለን። ኦልጌን ሸርቤት እንድታዘጋጅ ንገሯት። ሴትዮዋ አቅሟን ማግኘት ይኖርባታል ዳግም